ደግሞ ራሴው ነኝ ፕሮዲዩስ ያደረኩት ያይ ፍቅሬን ህይወቴ ክብሬን ሰራቼ ከቤት ተባርሬ ወጥቼ ነው በነገራችን ላይ for your information 57ኛ አንጋፋ የፍቅር ግርማ ብለን በሰየምነው የኪነ ጥበብ ምሽታችን እንግዳችን ድምፃዊ ጸደኒያ ገብረ ማርቆስን ወደ መድረክ ትጋብዙልኛላችሁ። ስለመጣሽ ከልብ እናመሰግናለን። እኔም አመሰግናለሁ እንግዳ ስላደረጋችሁኝ በጣም አመሰግናለሁ። በጣም አክብረሽን ስለመጣሽ ከልብ እናመሰግናለን። እንግዲህ ከዛሬዋ እንግዳችን ጸደኒያ ገብረ ማርቆስ ጋር ትንሽ እንጫወት አይደለም ስላሏት የሙዚቃ ጆርኒዎች ስለተለያዩ የላይፍ ስኪሎቿ ትንሽ አብረን እንጫወታለን። አብራችሁን ቆዩ። ጸዲ ወደ መጀመሪያ ጥያቄ ይግባ። ጸደኒያ በትላልቅ መድረኮች ላይ ስቱዲዮ ድምጽ መቅዳዎች ውስጥ ራስሽን ከማግኘትሽ በፊት ሙዚቃ ላንቺ ዝም ብሎ የትርፍ ጊዜ ማሳለፊያ ሳይሆን ህይወትሽን ሙሉ ልትሰጪው የምትፈልጊው የህይወት መስመርሽ እንደሆነ ያወቅሽው በስንት ዓመትሽ ነበረ? በመጀመሪያ ስለኔ ከማውራቴ በፊት እዚህ መድረክ ላይ ያቀረቡት በሙዚቃውም በግጥሙም በስነ ጽሁፉም በእውነት በጣም ደስ የሚልና ተስፋ የሚጥል አዲስ ትውልድ ወደ ሙያው በሙሉ ጉልበቱ እየመጣ እንደሆነ የሚያሳይ ነገር ነው ያየሁትና በጣም ደስ ብሎኛል። በጣም ደስ ብሎኛል። ሲቀጥል ደግሞ ስለኔ በጣም ብዙ ታውቂያለሽ። እቺ ሴትዮ እኔን ከኔ በላይ ታውቂያታለሽ ማለት ሁሉ ይቻላል እና በጣም ገርሞኛል። ያቀረብሽበት መንገድ በጣም አመሰግናለሁ። ደስ ብሎኛል። በተረፈ እንግዲህ ሙዚቃ ወይ ኪነ ጥበብ በአጠቃላይ ወይም ደግሞ አንድ የሰው ልጅ የሚፈልገውን ነገር ለማድረግ ሁኔታዎችን የሚወስነው በአንድ ቀን ተነስቶ አይደለም። በነገራችን ላይ ብዙ ጊዜያቶች የተጠራቀሙ ምኞቶች፣ ፍላጎቶች፣ ህልሞች እነሱ ተጠረቃቅመው መጥተው ነው የሆነ ሰዓት ላይ የሚፈነዱት እንጂ የሚጀምሩት በደንብ በቃ ሳያውቀው ኮንሸስ ሳይሆን ቀደም ብሎ ነው ነገርየው የሚጀምረው እና እኔ ከልጅነቴ ጀምሮ በእርግጥ እንዳልሽው በድብቅም በምንም ይሁን ሙዚቃ በማዳመጥበት ሰዓት ሳላውቀው ያኔ ነው ጉዞ የጀመረው ያኔ ነው ማለት ይቻላል። በእርግጥ ሙዚቃን በቃኝ ከዚህ በላይ ሌላ ነገር ማድረግ አልችልም ብዬ እንደወስን ያደረገኝ በቃ ያው እንደ ማንኛውም early 20ዎቹ 10ዎቹ መጨረሻ ላይ ነው ይህንን ውሳኔ ያደረኩትና ራሴን ሳስባት በቃ ሌላ ነገር ላይ ልትታየኝ አልቻለችም። ሌላ ነገር ላይ ምንም በቃ ልትታየኝ አልቻለችም። ሙዚቃን ሳዳምጥ የሚሰማኝን ደስታና የሚሰማኝን በራስ መተማመንና ይሄ የውስጥ መነሳሳት እሱን ሳስበው ከዚህ ውጪ ሌላ ነገር ታዲያ ምን ልሰራ እችላለሁ ብዬ በኤርሊ ስቴጅ ነው ራሴን መጠየቅ የጀመርኩት በልጅነት እና ትምህርት ቤቶችን መሄድ የነበረው ተጨማሪ ከ12ኛ ክፍል በኋላም ትምህርቶችን ማር የነበረው ያው ቤተሰብ ስላስገደደኝ እንጂ እኔን በአካዳሚክ መድረክ ውስጥ አገኘዋለሁ ብዬ አስቤ አላቅም። ግን ያው ቤተሰብ ጫና ስለሚኖርብሽ እሱን ለማስደሰት ስትይ ታረጊዋለሽ። ከዛ በተረፈ ግን በቃ በልጅነት እድሜ ነው የወሰንኩት ይሄ ነገር ከዚህ ውጪ ሌላ ነገር ልሰራ አልችልም ብዬ ቁርጥ አድርጌ ወሰንኩኝ። ወደ ቀጣይ ጥያቄ ከ1989 ጀምሮ በነበረሽ የሙዚቃ ጉዞ ሜጋ ቲያትር፣ ማክሲስ ክለብ፣ ኮፊ ሃውስ፣ ላይን ክለብ ውስጥ አስደማሚ ችሎታሽን ካዳበርሽ በኋላ በ1992 ዓ.ም የመጀመሪያ አልበምሽን በመቀጠልም በ1996 ደግሞ ሁለተኛ አልበምሽን ቢሰጠኝን ሶስተኛ አልበምሽን ደግሞ በ2008 ዓ.ም ነው ለአድማጭ ያደረሽው እና የመጀመሪያ ያለቀለት ካሴትሽን ወይም ደግሞ አልበምሽን በእጅሽ ስታዊው የተሰማሽ ስሜት ምን ነበረ? እንዲህ ነው ብዬ ልገልጽልሽ አልችልም። ምክንያቱም እንዳልኩሽ ነው ራስሽን ለቤተሰብ የደረስሽበት ሁኔታ ማሳመን መቻል አለብሽ። እንደገና ደግሞ ያንን የመጀመሪያ አልበሜንም ለመስራት የመጣሁበትን መንገድ አውቀዋለሁ። እንግዲህ ሜጋ ስቀጠር እንግሊዘኛ ሙዚቃ በሚል ነው የተቀጠርኩት
እንግሊዘኛ ሙዚቃ በሚል ተቀጥሬ ግን ያው ራስሽን ትጠይቂያለሽ ታሰላስያለሽ አይደል ኦኬ እንግሊዘኛ አሪፍ ነው በቀላሉ ሰውን መሳብ ይችላል ግን እንደ career እንደ ስራ እንደ ሙያ ይዤው ቀጥላለሁ ብዬ ካሰብኩ ለምንድነው አማርኛ ሙዚቃዎች ላይ መሳተፍ ማልችለው ማልሰራበት ምክንያት ምንድነው ብዬ ራሴንም ፑሽ አረግ ነበር እና ትንሽ ተጽዕኖዎች ነበሩ አይ አንቺ የተቀጠርሽው በእንግሊዘኛ ሙዚቃ ስለሆነ አማርኛ ሙዚቃ መስፈን አትችይም የሚባሉ ብዙ ተጽዕኖዎች ነበሩ ሶ በጣም ብዙ ጣውረዶችና ጭቅጭቅ በኋላ በጉልበቴ ነው ያደረኩት ራሴን ማሳመን ስለነበረብኝ ሶ ያን ሙዚቃ ካሴት አልበሙ አልቆ ደግሞ ራሴው ነኝ ፕሮዲዩስ ያደረኩት በነገራችን ላይ በጣም ጎበዝ ነኝ ገንዘብ ስቋጥር በጣም ምክንያቱም አላማና ኢላማ ስለነበረኝ ማለት በጣም ጎበዝ ነኝ ገንዘብ ሳስቀምጥ ምክንያቱም የመጣሁባትን መንገድ በሞት አረሳትም ምክንያቱም አንድ የሆነ ነገር መሰናከል ቢኖር ያባቴ ድምጽ ነው ትዝ የሚለኝ ምክንያቱም እሱን ማቀው ነገር የለም ብዬ ከቤት ተባረሬ ወጥቼ ነው በነገራችን ላይ for your information ከቤት ተባሮ መውጣት አለ ሙዚቃ መስራት አለብኝ ብሎ መደንፋት አለ ምን አለና ይሄንን መንገዱን ለማስተካከል ብዙ ነገሮችን ተቆጣጥሬ ነው ምኖር የነበረው እና በጣም ገንዘብ አጠራቅማለሁ ያኔ ሰው ሙዚቃ ቤት ሄዶ ምን ብሎ አሳታሚ ፈልጎ ሲሰራ ጸደኒያ ገብረ ማርቆስ ግን ገንዘቤን ሆጭ አርጌ ነው ገዴን አልበም የሰራሁት ገንዘቤን አውጥቼ ነው የሰራሁት እሱም ብቻም አይደለም ያባረረኝን መስሪያ ቤት ቀጥሬ ነው ያሰራሁት ባይገርማችሁ just ማለት ያው ትንሽ እንትንም አለ ትዕቢትም አለ ኢጎ አለ አባረውኛል አይደል I'm going to show them የምትልም ትዕቢት ነበረችና ምክንያቱም ለእንትናችን ጥሩ ነው ለሰልፍ ስቲም አሪፍ ነው እንዲህ አይነት ነገር ያባረራችሁን አትችሉም አሪፍ አይደላችሁም ብሎ ያላችሁን አካል መጋፈጥ ለሰልፍ ስቲም በጣም አሪፍ ነው አትፍሩት ለእድገትም በጣም አሪፍ ነው ኮንፊደንስም ይጨምራል በራሳችሁ እንድትተማመኑ ያረጋል ራሳችሁን ሁሉ እንድትወዱ እንድታደንቁ ሁሉ ያረጋልና ያ አልበም የገዴ ካሴት አልበም በእጄ ሲገባ ለኔ that's an achievement ይሄ ዘፈኑ ፌመስ ሆነ ዘፈኑ ተወደደ አልተወደደ ጉዳይ አልነበረም ግን በዛን ሰዓት ብዙ ፕሩቭ ማረጋቸው ነገሮች ስለነበሩ የዛ ምልክት ስለሆነ በጣም ትልቅ ቦታ ነበረው ለኔ ያን ያህለው የለፋውበት ልጅ ብዬ ነው ብዙ ኢሞሽኖች አሉበት በወትሮ ከተለመደው የሙዚቃ ስልት ወጥተሽ ነው ከደብ ኮለሰስ ከተሰኘው ዓለም አቀፍ የሙዚቃ ባንድ ጋር ለየት ያለ ሙዚቃ ለመስራት ብዙሃንን አስደምመሻልና ይህ ለየት ያለ ሙዚቃ ጉዞ መጀመርሽ እስካሁን በሙያው ላይ ለቆየሽባቸው እንዲሁም ደግሞ ለምትቆይባቸው ጊዜያት ምን ያህል ረድቶሻል ምን ያህል አግዞኛል ብለሽ ታስቢያለሽ ጥሩ ጥያቄ ነው እንግዲህ ይህ ከደብ ኮለሰስ ጋር ፊድባክ ሄሎ ኦኬ ከደብ ኮለሰስ ጋር እንግዲህ የነበረን ጉዞ ያው በጣም እንደ ቀልድና እንደ አጋጣሚ የተጀመረ ጉዞ ነው እንደዚህ ትልቅ ደረጃ አንቺ ፊድባክ ፊት ለፊት እየተጋጨ እንደ ቀልድ እንደ አጋጣሚ እንዲህ ትልቅ ደረጃ ይደርሳል ብለን ባላሰብነው መንገድ የተከሰተ ሂደት ነበርና ልክ ቀደም እንዳልኩሽ በጣም እንግዲህ እኛ የምንሰራበት ኢትዮጵያውያኖች ሆነን የምንሰራበት ሂደት አለ አሰራር አለ ኪነ ጥበቡን የምናስኬድበት መንገድ አለ እንዲህ አይነት ዓለም አቀፍ መድረክ ስትገቢ ደግሞ ሌላ ነው መልኩ እነሱ ተራቀውበታል ረጅም መንገድ ሄደዋል ስርዓት አላቸው የሚያስኬዱበት ነገሮች ሁሉ የሚያስኬዱበት ስርዓት አላቸውና የተሳተፍንባቸው መድረኮች በጣም ቀላል አይደሉም እንግዲህ 4 አመት ይሆናል ያንን ፕሮጀክት ያስቀጠልነው እኔ ብቻ ሳልሆን እንግዲህ ደብ ኮለሰስ የሚያሰኘው ግሩፕ ምን መሰለሽ 8 እንግሊዛውያኖችና 5 ኢትዮጵያውያኖች ነን የነበርነው ሶ ሜን ቮካሊስቶች እኔና አንድ ሌላ ባህላዊ ዘፋኞች ነበርንና በጣም አሉ የሚባሉት ዓለም ላይ ያለው ፌስቲቫሎች ላይ በሙሉ ተሳትፈንበታል ይሄን ደብ ኮለሰስ ታውን ኮልድ አዲስ እና አዲስ ሉኪንግ ትሩ ዘ ግላስ ዊንዶው የሚለውን አልበሞች ፕሮሞት ለማድረግ 4 አመት ነው
ከዚህ ከአገራዊ እንቅስቃሴ ትንሽ ራቅ ብዬ ነበር እዛ ፕሮጀክት ላይ በጣም ረጅም ጊዜ በማጥፋቴና ቅድም እንዳልኩሽ ነው ኢትዮጵያዊን ሙዚቃ እኛው እዛው ብዙ ህዝባችን ይወዳል ሙዚቃን የኛን ነገር ያፈቅራልና እዚህቹ ጋር ነው አስቀርተን ያዝነው ረጅም ርቀት መውሰድ እንደሚቻል ያየሁበትን አጋጣሚ ነው መነግርሽ ሙዚቃ መስራት ብቻም ሳይሆን ወርክሾፖችን እናዘጋጅ ነበር እኛም ሳንሆን ያው ፌስቲቫሎች ወርክሾፖች ያዘጋጃሉ እዛ ወርክሾፕ ላይ መሳተፍ ግዴታችን ነው ወርክሾፕ ላይ ስትሳተፊ ማዜምና መስፈን ሳይሆን ስለምትሰሪው ስራ ማብራራት አለብሽ ስለ ባህልሽ ስለ ሀገርሽ ስለ ሙዚቃሽ በጣም ብዙ መረጃዎችን መስጠት አለብሽና የባህል አምባሳደር ሆነን እንሄድ ነው ፐብሊክ ዲፕሎማት ሆነን እንሄድ ነው እና አጋጣሚው በጣም የሚገርም ነበር አሁንም እንዲህ አይነት ነገሮችን ለማድረግ ለኔ በጣም ቀላልነቱን ብቻም ሳይሆን ተመሬበታለሁ በጣም የተማርኩበት በራስ መተማመኔን እንድጨምር የራሴን የሆነን ሙዚቃ አደባባይ ላይና ዓለም አቀፍ መድረክ ላይ እንዴት አድርጌ ማቅረብ እንዳለብን የተማርኩበት አጋጣሚ ስለሆነ አሁንም ሆነ ለወደፊትም ትልቅ ስንቅ የሆነኝ አጋጣሚ ነው እሺ እናመሰግናለን እንዳልኳችሁ ነው ታመሰግኛላችሁ ይሄንን ጥረት ገብታችሁ አዳምጡት ወደ አምስተኛው ጥያቄያችን በሀገራችን ኢትዮጵያ የፊልም ታሪክ ውስጥ ከማንረሳቸው ፊልሞች መካከል ሃሪየት በተሰኘው ፊልም ውስጥ እንደረሱ ካደረጋቸው ነገሮች መሀል ያንቺ ማጀቢያ ሙዚቃ ነው ሲባል ይነሳልና ገጸ ባህሪዋን ተረድተሽ ያንን የመሰለ ስሜት የሚነካ ሙዚቃ ከመጫወት ለገጸ ባህሪዋ የትወና ህይወት የሰጠም ነው ብዬ አስባለሁና ትወና ለመሞከር አስበሽ ታውቂያለሽ እንደሰማሁት ከሆነ በጣም የቲያትር ወዳጅና አፍቃሪ ነሽ እና ጸደኒያ ገብረ ማርቆስ በተዋናይ መልክ እንዳናያት ምን ያዘን ራሴው ነኝ ራሴን ያስኳት ራሴው ነኝ ምክንያቱም ለሙያው ክብር ስላለኝ ነው ለሌላ አይደለም እና በጣም ልፋትና ክብደት ያለው ስራ እንደሆነ ስለማቅ ቲያትር በጣም እወዳለሁ በተለይ ክላሲክ የሆኑ ቲያትሮችን እወዳለሁ አገራዊ የሆኑ በጣም ቆየት ያሉ ሂስቶሪካል የሆኑ ቲያትሮችን በጣም እወዳለሁ እና እንደምታውቁት ጓደኛ ያረጋይና ሰፋነች ትወና ውስጥ ያለች ነች እና ሁሌ ተጨቃጨቀኛለች አንቺ ስቲቨን ስፒልበርግ እስኪመጣ ነው የምትጠብቂው ትለኛለች ሁሌ ጊዜ ተጨቃጨቀኛለች እና አይ ቲንክ አሁን ግን ጉሮሮዬን ይዛ ሳታሰራኝ አትቀርም እና እስቲ ሞክራለሁ ብያለሁ እንግዲህ መልካም እድል በሉኝ እንጠብቃለን በጉጉት ከስራዎችሽ መሀል ከሰራሻቸው ሙዚቃ ስራዎችሽ መሀል ያንቺ ፌቨራይት ተወዳጅ ስራሽ ምንድነው ምክንያትሽስ ምንድነው እንግዲህ እንዴት ነው ከስራ ታበላልጭም እንግዲህ ከልጅ መለየት አትችይም ሁሉም እኔ ስራዎቼን ወዳቸዋለሁ እንግዲህ አሮን ነው ሰው ነው ማበላለጥ ያለበት ብዬ ነው ማስበው እንደ አርቲስት አሉ በጣም ለልጅነቴም በጣም ነው የምወደው መጀመሪያ ዜማ የሞከርኩበት ስራ ስለሆነ በጣም ነው የምወደው ህመሜን በጣም ነው የምወደው ህመሜን በጣም ነው የምወደው እሱ ራሱ የተሰራበት የራሱ የሆነ ታሪክ አለው ከማላውቀው ሰው ግጥም ተቀብዬ ብዙ ነገሮች አሉና አሰራሩ ቅንብሩ ላይ ራሱ በጭቅጭቅ ሊሰራ ነው የራሴ ስሜቶች የነበሩበት ናቸው የፍቅር ግርማን በጣም ነው የምወደው በጣም ምክንያቱም ሚውዚክ ቪዲዮ የተሰራበት ስቶሪ ሐሳቤው በጣም ደስ ይላል ታሪኩ ከመን እንደ የተነሳንበት ሐሳብ በጣም ደስ የሚል ነገር አለው ወድሃለውን በጣም ነው የምወደው የተሸለምኩበት ነው ብቻ ሁሉ መከተል አታላይን በጣም የሚገርመኝ ማለት ነው አይጋው አታላይ በጣም ይገርመኛል ወንዶች ናቸው የሚወዱት እነነ ያሻቸው አይደለም በጣም ብዙ ቦታ ሪኩዌስት የሚጠየቀው በወንዶች ነው እና ምንድነው ጉዳዩ ላለው በጣም ነው የሚወዱት አታላይና ብቻ ሁሉም ብዙ ጥሩ ለኔ ሃሪየት አሁን በጣም ቻሌንጅ ያደረገኝ ስራ ነው ማለት የመጣልኝ ግጥም ዜማውን እኔ ነኝ የሰራሁት ግጥሙን እኔ አይደለሁምና
it was so challenging. so ግጥሙ የለመድነው አይነት የዜማ አይነት ግጥም አይደለም ተሰርቶ የመጣው። በጣም it was so tough። ከተሰጠኝ ዴድላይን አንድ ቀን ነው 2 ቀን ሲቀረኝ ነው በቃ ይሆን አንዳንዴ ስትረስፉል ሲቹዌሽኖች ሆነሽ ተጭኖሽ ሆነ ፍንድት የሚል ነገር አለ አይደለ? እንደገና ፊልሙን ሳየው የመሲን ሁኔታ በተለይ ፍለጋ ላይ ከተማ ላይ የምትንከራተትበትን ፓርት ሳየው በቃ እሱ ነው ትሪገር ያደረገልኝ እና ያንን የት ብዬ ልፈልግህ የምትለዋን ፓርት እሱ ነበረ በተለይ በጣም ከባድ ሆኖብኝ የነበረው። እንዴት ነው ማረገው የሚለው ነገር ከብዶኝ ነበርና በኋላ ነው አንዳንዴ ከስቶሪ በመነሳት የሆነ የሚጭርልሽ ነገር ይፈጥራልና በኋላ ውጤቱ በጣም የሚገርም ነው የነበረው። በጣም ሰው የወደደው ሙዚቃ ነበርና እኔ ሙዚቃዎችን በሙሉ ወዳቸዋለሁ። እኛ ሙዚቃዎችን በሙሉ ወዳቸዋለሁ። እንግዲህ መቆየት ደግሞ ብዙ ያሳያል። እዚህ ቁጭ ብላችሁ ከጠበቃችሁን የምትወዳቸው ሙዚቃዎች የማዳመጥ ቻንስ ይኖራቸዋል። እሺ ወደ ቀጣዩ ጥያቄያችን እንሂድ። ለ2 አስርት ዓመታት እንዲሁም ከዛም በላይ ባለሽበት የሙዚቃ ዓለም ውስጥ በታላቅ ስኬት ስትጓዢ የግል ህይወትሽን በሚገርም ሁኔታ ከሚዲያው አይን አርቀሻል እና በዚያ እይታ በሞላው የስራ ዘርፍ ውስጥ የስራ ትኩረትሽንና የግል ህይወትሽን በየራሳቸው መንገድ የምትመሪበት ወርቃማ ህግሽ ምንድን ነው? አንድና አንድ ነው። ከነ አርስቱ የግል ህይወት ይላል አይደል? የግል ህይወት የግል ነው። አቃለቀ። ይሄው ነው የግል ህይወት የግል ነው። አደባባይ ላይ እኔ አይሰጣም ብዬ ከማምንበትና እንደ ህግም ወስደው ነገር ቢኖር የኔ የግል ህይወት የኔ ጣራ ላይ ልውጣ፣ ጣራ ላይ ልሳቀል፣ የፈለኩትን ላርግ፣ ይሄ የግል ህይወቴ ነው። እኔና ህዝብ የሚያገናኘን ሙዚቃ ነው። በሙዚቃ ነው የምንገናኘው፣ በስራ ነው የምንገናኘው። የግል ህይወቴ አንዴ አደባባይ ላይ ማውጣትም መብት ያለኝ አይመስለኝም ሁሉ። ምክንያቱም ልጆቼም ወገኞች ናቸው። ኤክስፖዝ አታርጊን ይሉላል። ጉረኞች ልጆች አሉ። ድንገት ለራሴ እንኳን ለስልኬ ፎቶ ላነሳ በሞከ ኤክስፖዝ ልታረጊን ነው አይደል ይላሉ። እነሱ ራሳቸው አዌር ናቸው። ግን እኔ ብዙ እንትን አልልም፣ ብዙ አላወራም። የግል ህይወቴ የግል ነው በሚለው ትልቁ ህጌ ነው። ስራ ደግሞ ስራ ነው። እኔና ህዝብን የሚያገናኘን ስራ ስለሆነ ስራዬ ላይ ነው ማተኩረው። ስራዬ ላይ ለህዝብ ማቀርብበትን መንገድ ተጠንቅቄ እሰራለሁ። ከዛ በተረፈ ሌላው መስመር አለ ማለት ነው። እንደሰማችሁት ነው። የግል ህይወት ምንድን ነው? የግል ህይወት የግል ነው። እሺ ወደ ቀጣዩ ጥያቄያችን እንሂድ። በ2008 ዓ.ም ከተለቀቀው አልበምሽ የፍቅር ግርማ በፊት ለተወሰነ ጊዜ ከሙዚቃው መድረክ ርቀሽ ነበረ። እናም ለእናትነት ለቤተሰብ ከመድረክ የራቅሽባቸው ጊዜያት በህይወትና በስኬት ላይ ያለሽን አመለካከት እንዴት ቀየረው? አይ እርቄ የነበረው በእንትን አይደለም፣ በቃ እንዲሁ ዝም ብሎ ኑሮ ውስጥ መግባት እና ሌሎች ነገሮች ማድረግ እንጂ ታልሞና ታቅዶ የመጣ ነገር አይደለም። በእርግጥ ልጆች ሲመጡ ከባድ ነው። እንደ ህግ አድርጌ እንደወሰድኩትም የተወሰነ ሰዓት ስራ አቁሜ ነበረ ልጆች እስኪጠነክሩ ድረስ። ያው መንታ ልጆች ናቸው የነበሩኝ፣ ወንዶች ናቸው። መንታ ሆኖ ወንድ ያው እንግዲህ መንታና ወንድ የሆናችሁ ታውቃላችሁ እና ብዙ አቴንሽን ይጠይቃል። ብዙ ቀልብን ሰብሰብ አድርጎ ልጆች ላይ ማሳረፍ ነበረብኝ። ሲቀጥል ደግሞ ሌሎች ማህበራዊ ጉዳዮች ላይ ውስጥ ተጠምጄ ነበረ። ታስቦ ከሆነ ሴቶችና ህፃናት ጉዳይ ላይ ሳላስበው ይዞኝ ጭልጥ ብሎ የገባበት ሞመንት ነበር ያኔ እና አስቤው ሳይሆን ያው አንዳንዴ የህይወት መንገድ ይዞሽ እንትን ይልና አልጠፋም እኮ ከሙዚቃ ላይ ያው አደባባይ ላይ እንደ ድሮ ፍሪኩዌንትሊ አልወጣሁም እንጂ ማታ እሰራለሁ፣ ኮንሰርቶች እሰራለሁ። በተረፈ ግን ፕሮዳክሽን ላይ ለጊዜው አልተሳተፍኩም ነበር እንጂ ነበርኩ ሙዚቃው ላይ። ከኮራ አዋርድ በተጨማሪ የአፍሪማ ቤስት ፊሜል አርቲስት እና አፍሪካን ኢንስፓይሬሽናል ሚውዚክ በፍቅር ግርማ ስራሽ አሸናፊ ስትሆኚ በሽልማቱ ጉዞ ወቅት ስምሽ ተጠርቶ ስትመጪ ሀገርሽ ኢትዮጵያን ስለምትወኪያት በአእምሮሽ ውስጥ የመጣው የመጀመሪያ ሀሳብ ምን ነበረ? ያቺ ትንሿን ጸደኒያ አስበሽ ውስጥሽ ምን አለ? በመጀመሪያ አፍሪማ ላይ ስሳተፍ 2 ጊዜ ነው የተሳተፍኩት። መጀመሪያ
ያው ዝም ብሎ ፕሮግራሙ ላይ ያው ኢንትሮዲዩስድ ለመሆን ወይም ፕሮግራሙንም አይን ለመክፈት ያክል የፍቅር ግርማን በኦዲዮ ብቻ ቪዲዮ ያልተሰራለት ልኬ ነበር። በሚቀጥለው ዓመት ላይ ግን በፍቅር ግርማ ሳይሆን ያሸነፍኩት በሃሪየት ነው። በሃሪየት ሙዚቃ ነበርና ያኔ የተለየ የሚያደርገው ደግሞ የዛን መድረክ የፕሮግራሙ መክፈቻ ሁሉ ፐርፎርመር ነበርኩኝ። ፐርፎርም እንዳረግ እድሉ ነበረኝና ያኔ እንኳን ልቤ ጠርጥሯል። የሚገርምሽ ነገር እንደማሸንፍ ለምን እንደሆነ አላውቅም፣ ልቤ ገብቶት ነበረ። ምክንያቱም መዘፈን አለበት ብሎ በጣም ኢንሲስት አድርገው ፑሽ አድርገው መድረክ መከፈት አለበት የሚል ባክ ኤንድ ፎርት ኮንቨርሴሽኖች ነበሩ እና በቃ ገባኝ እንደማሸንፍ ገብቶኝ ነበር። እና ሆኖም ግን ያው ሁሌም ቢሆን አዲስ ነው ስሜቱ የመጣንበት መንገድ። ኢትዮጵያዊ ስትሆኝ ደግሞ ታውቂያለሽ በአብዛኛው እንዲህ በጥቅል እንዲህ አይነት ነገሮች ላይ የመሳተፍ ራስ መተማመን የለንም እና በር መክፈቱ ነው በቃ እኔ የበለጠው የሚያስደስተኝ ከግል በላይ ሳይሆን ለሌላው ሊሰጥ የሚችለው ስሜት ነው የሚያስደስተኝ። በተረፈ አሁን አፍሪማ ላይ አሁን ከኮራ ይልቅ አፍሪማ ላይ ብዙ ኢትዮጵያውያኖች ተሳትፈዋል። የመጀመሪያ ተሸላሚ ነኝ እና ያንን ለማድረግ የሄድኩባቸው ጭቅጭቆች ነበሩ። 2 ዓመት አርቲስቶችን እየሰበሰብን ስብሰባ ላይ አፍሪካን ዩኒየን የአፍሪማ ተወካዮች ይመጡ ነበር። አፍሪካ ዩኒየን እና ቦታ ነበራቸው በአፍሪካ ዩኒየን የተወከሉ ናቸው። በጣም ፑሽ አደረግ ነበረ ብዙ አርቲስቶች እንዲሳተፉ ፓርቲሲፔት እንዲያደርጉ እና ማሸነፌ ለእኔ ብቻ ሳይሆን እንደ ሀገር ክብደቱን ስለሚገባኝ ሌሎች አርቲስቶችን በጣም ኢኒሺየት ለማድረግ ሞክር ነበር። መጨረሻው ውጤቱ አሪፍ ሆነ። አሁን በጣም ብዙ ሰዎች ይሳተፋሉ፣ ብዙ ተሸላሚዎች አበርክተናልና ደስ ይላል ጉዞ። በመቶ አዋርዱ ይገባታልና በደንብ ሞራል ስጡ። እሺ ከሙዚቃ ባለሙያነትሽ ባሻገር በሀገራችን የሴት እህቶቻችንና የሴት ህፃናትን አቅም ለመገንባት ድምፅ ለመሆንና ለመምራት ትልቅ ስራዎችን ስትሰሪ እንመለከታለን እና ከሙዚቃው ጎን ለጎን ከኢትዮጵያ ሴት ህፃናት ህይወትን ማጠናከር መብታቸውን ማስከበር የህይወትሽ ትልቅ ዓላማ የሆነው ለምንድን ነው? ይሄም እንዳጋጣሚ ነው። በእርግጥ ከድሮም ጀምሮ ማህበራዊ ጉዳዮች ላይ እሳተፋለሁ። ብዙ ማህበራዊ ጉዳዮች ላይ የሚያሳትፉ ስራዎችን ሰርቻለሁ። እዚህ ጋር አንድ ወዳጅ አለች ማራኪ ተስፋዬ ትባላለች እና የሶሻል ወርከር ነች። ያው ውጭ ሀገር ማስተርሷን ምናምን የሰራችው በሶሻል ወርክ ነው እና የምናወራቸው ፓሽኔት ሆና የምታወራቸው ነገሮች ነበሩ እና በሴት ተማሪዎች ላይ በጣም ፎከስ አድርጋ መስራት ትፈልጋለች። ይሄ ማለት ምንድን ነው? ሴት ተማሪዎች ለምንድን ነው ከሆነ አመት በኋላ ድሮፕ አውት የሚያደርጉት የሚል ጥያቄ ሲነሳ አሁን እኔ አዌር ያልሆንኩት ጉዳይ ነው። አሁን ዝም ብለን ስንኖር ዝም ብለን ነው የምንኖረው። ሁሉም የሚማር ነው የሚመስለን፣ ብዙ ነገር አናቅም። ግን ራሱ ትምህርት ሚኒስቴር የሰራው ዳሰሳ ላይ ስናየው አገር አቀፍ በተለይ ከከተማ ውጭ ገጠር ላይ በየክፍለ ሀገር ያሉ ሴት ተማሪዎች ልክ የሆነ እድሜ ላይ ሲደርሱ ድሮፕ አውት ያደርጋሉ። ከዛ ኮንሸስ ሆንኩኝ። ሆልድ ኦን ሰከንድ ቤታችንን እንዳጋዥ አድርገን የምንቀጥራቸው ህይወት ታሪክ በሙሉ ብትሰሙ ከ4ኛ ከ5ኛ ክፍል ያቋረጡ ናቸው። ከገፉም ከተማሩም ትምህርት ቤት ከሄዱም ማለት ነው። በጣም በሚገርም ሁኔታ ለካ የንጽህና መጠበቂያ ባለማግኘት ነው ለካ ይሄ ሁሉ ሜጀር ኢሹ ማለት ነው። እንዴ ይሄ ማለት እንደ አሁን ከተማ ለኖሮ ሰው የተወሰነ ሰዓት ስትራግል የምታደርጊያቸው ነገሮች አሉ። ግን ደግሞ ከተማ ስትኖሪ ያንን ስትራግል ደግሞ ቶሎ ታልፊዋለሽ እና እንዴት ይሄ ሊሆን ይችላል? የተፈጥሮ የወር አበባ የንጽህና መጠበቂያ በማጣት እንዴት ነው ሰው ከትምህርት ቤት ድሮፕ አውት የሚያደርገው? ጥናቱን ስናየው በጣም በሚገርም ሁኔታ ነው። እና ይሄን ነገርማ አዌርነስ መፈጠር አለበት አለ። ለመጀመሪያ ጊዜ በቴሌቪዥን ጣቢያ ላይ ታቡ የሆነን ማህበረሰብ የማይደፍረውን ቃል ካምፔን አድርገን ሰርተን የጀመርነው ያኔ ነው። የጀግኒት ሙቭመንት ማለት ነው። የነበሩ ስድቦች ነበሩ፣ የነበሩ በቃ ውግዘቶች ነበሩ። ያው ሰው አዲስ ነገር ስታመጣበት ይደነግጥ የለ። በኋላ ላይ ግን በጣም በሚገርም ሁኔታ ቢያንስ የበርግጥ ያሰብነው እኛ ምንድነው ይሄንን ካምፔን 4-5 ዓመት ስናስኬድ ቢያንስ ኢትዮጵያ ላይ የንጽህና መጠበቂያ ቅንጦት ተብሎ ነው የተመዘገበው እና የተጣለበት ቀረጥ በጣም አስደንጋጭ ነው። በጣም አስደንጋጭ የቅንጦት ተብሎ ከዛ ላይ ማስነሳት
ሲሆን እንደውም በጣም ሰብሲዳይዝ መደረግ ያለበት ጉዳይ ነው በሚል ያ ነበር አላማችን። ያው ነገሮች በጣም ስለሆኑ እዚህ ሀገር እሱ አይሳካልን፣ ግን የሰውን አዌርነስ በጣም መቀየራችንን እኔ አንድ ቀን ሬዲዮ ላይ ነው አሃዱ ላይ ማስታወቂያ ሲለቀቅ ሰማን። ያው ፌዝ አውት አድርጎ ፕሮጀክቱ የንጽህና መጠበቂያ ማሰባሰቢያ ለገዳማት ወንድ ልጅ ማስታወቂያ እየሰራ ነው። that was ትልቁ ፔመንት ለኔ። በቃ ማለት የዛሬ 5 ዓመት ይሄንን ኢሹ አንስተን ስንሰደብ ስንወገዝ ምን ይጠበስ ነው የምትሉት ስንባል የነበር ነው። ዛሬ ላይ ግን ማስታወቂያው ሁሉ ሬዲዮ ማሰባሰብና ማገዝና ኢሹ ነው ኢምፖርታንት መሆኑን በሬዲዮና በማስታወቂያና በፕሮግራሞች በጣም እስካሁን ድረስ ይደወላል። ለእንትን እርዱን እንባላለን። ምክንያቱም ወደ 33,000 ለሚሆኑ ሴቶች ለ2 ዓመት የሚበቃ ረድተናል። የንጽህና መጠበቂያ ብቻ ሳይሆን ከነማጠቢያው ምኑ ከነመዘፍዘፊያው ብዙ ኮተቶች አብረውት ውስጥ ሱሪ ሁሉ አድርገን እንሰጥ ነበር እና በጣም ብሎ አውት ከማድረጉ የተነሳ እስካሁን ድረስ ይደወላል። እና የሰው አስተሳሰብ መቀየሩ በቃ ግድ የለም ፖሊሲው ይደርሳል፣ ያው እየተሰራበት ነው፣ ጊዜ ሊፈጅ ይችላል። ዋናው ግን ማህበረሰብ ላይ የፈጠረውን ለውጥ ለኔ በቃ it was unbelievable ለኔ ይሄድንበት እና ይሄ ነው ማለት በጣም ያሳፍራል። ሴት ሆነሽ የንጽህና መጠበቂያ ባለማግኘት ትምህርት ቤት አቋርጫለሽ ሲባል እንደን አክሰፕተብል ነው ደግሞ ተቀብሎት ሰው እየኖረ ተብሎ እየተኖረ ነው። ማንም ከቁም ነገር የሚከተው የለምና ማሰብ ያለብን ኢንፎርማል የሆኑ ቢዝነሶች ላይ ሆነ የሚሳተፉ ብዙ ሴቶችን እናያለን አይደል? ጉልት ላይ ሰው ቤት ተቀጥሮ በመስራት አረብ ሀገር በመሰል ይሄ ሁሉ በጣም በሚያሳዝን ሁኔታ እቺ ነች ከዋነኛ ነጥቦቹ መሃል አንዷ እቺ ነች። ምክንያቱም ገጠር ያለ ሴት ያውቀዋል። የወር አበባ ማየት ትጀምራለች፣ እንዴት እንደምትጠብቀው አታውቅም፣ ትቀራለች ከትምህርት ቤት ትወድቃለች። ቤተሰብ ምንድነው የሚያደርገው? early marriage ወይ ታገቢያለሽ ዲቃላ እንዳታመጪ ታገቢያለሽ ነው። ያንን ሽሽት ሴቶቹ አረብ ሀገር ሄዳሉ፣ ያንን ሽሽት ከተማ ይመጣሉ፣ ያንን ሽሽት ኢንፎርማል ቢዝነስ ውስጥ ይሳተፋሉ። ይሄ ራሱ እንደ ሀገር ራሱ በጣም ሎስ ነው። ይሄ ለእኔ በጣም የሚገርምና አስደናቂና አስገራሚና ማለት መቀበል የማልችለው ጉዳይ ስለነበረ ሳላስበው ተወሰድኩበት። በሚገርም ሁኔታ 5 ዓመት 4 ዓመት ቀላል ስራ አልነበረም የሰራ ነው እና ይሄ ነው መነሻው። እሺ እንግዲህ የመጨረሻው 2 ጥያቄዎችን አያይዤ አንድ ላይ ልትመልስልን አድርጌ ልጠይቅና ለሁለት ተመልካቾች ጥያቄ እሰጣለሁ። ጸድዬ ወዳጅ አድናቂዎችሽ በአዲስ ስራዎችሽ ጆሯቸውን ለማደስ በጉጉት ይጠብቃሉና ቀጣዩ የሙዚቃ ምዕራፍሽ ምንድን ነው? በቅርቡ አዲስ አልበም ነጠላ ዜማ ነው? ኮላብ ተደርጎ የተሰራ ስራ ነው? ምን እንጠብቅ? ሌላኛው ጥያቄ ደግሞ እንደ አንድ ስኬታማ የሙዚቃ ባለሙያ እንደምታዩ የዩኒቨርሲቲ ተማሪና ወጣት እድሜ ላይ ያለን ሰዎች ነን ያለነው እና ለባለ ህልሟ ለነበረችው ጸደንያ የመከርሻትን ምክር ብዙ ህልም ብዙ ችሎታቸውን ይዘው ለመራመድ የቆሙትን ወጣቶች ምን ትመክሪያለሽ? እሺ አዲስ ስራ ይዤ የመጣሁ ነው። ኦልሞስት አልቋል፣ በቅርብ ይወጣል። አመሰግናለሁ። እንግዲህ ድጋፋችሁን ዩቲዩብ ያው እንደተለመደው አሁን ላይ ዩቲዩብ ቻናል ላይ ነው የምንለቀው። ዩቲዩብ ቻናላችን ላይ ዩቲዩብ ቻናሌ ላይ ታገኙታላችሁ። ሰብስክራይብ እንድታደርጉ በዚህ አጋጣሚ መልእክት አስተላልፋለሁ። ኦሬዲ እየጨረስኩ ነው። እንግዲህ እንደ ሙያዬ ወይም ደግሞ እዚህ ሙያ ላይ ለመቀጠል ለሚፈልግ ጥበብ ላይ ለመቀጠል የሚፈልግ የትኛውም ሙያ ላይ ለመቀጠል የሚፈልግ እንግዲህ ልመክር የምችለው ያልተሳካ ህልም ማለት ነው። አሁን ህልም እናልማለን፣ እንዲህ ነው መሆነው እንላለን አይደል? ያ ነገር ካልተሳካ ሪዘንትመንት ነው የሚሆነው። መጥፎ በቃ ውስጣችሁ ቁስል ጥሎ ነው የሚያልፈው እና ህልምን ከማሳካት ወደኋላ እንዳትሉ። እውነቴን ነው መነግራችሁ። ምክንያቱም እዚህ ምድር ላይ ስንኖር ኢንተረስቲንግ ማድረግ አለብን ኑሯችንን። ይቅርታ ብታደርጉልኝ we have to make our life interesting። ታዲያ ለምንድን ነው እዚህ የመጣ ነው አይደል እንዴ?
ፈቅደንና አውቀን ወይም ተነጋግረን ወይም ውል ፈርመን አይደለም የመጣ ነው። we're here እንግዲህ ተከስተናል እዚህ ምድር ላይ ከተከሰትን ህይወታችንን ወጣም ወረደም ማጣፈጥ የኛ ግዴታ ነው። ተጠያቂው እኛ ነን። ኤክስተርናላይዝ ማድረግ ኮምፕሌን ማድረግ መንግስት እንዲያረገኝ እንትና አይመለከታችሁም። መንግስት መጥቶ ፈትፈቶ ያበላችሁ። መንግስት ስርዓት ነው የሚዘረጋው። በእርግጥ ግን you have to go against everything። እኔ አለቃ አልወድም ነበር ልንገራችሁ። አለቃ አልወድም። አለቃ ስለማልወድ ነው ይሄ ተቀጥሮ መስራት የሚባለውን ነገር አንደኛ ከህይወቴ ላስወጣ የፈለኩት አለቃ ስለማልወድ ነው። ሜጋም እያለን የነበረችኝን ትንሽ ቆይታ ካለቃ ጋር ባለመግባባት ነው የተባረርኩት። ከሲስተም ያፈደኛል። ያው የኪነ ጥበብ ሰዎች ስትሆኑ ታውቁታላችሁ። ሲስተም ያፍናል። ወይም የኪነ ጥበብና ሙዚቃ በተለይ የራሱ የሆነ መንግስት ነው ያለው፣ የራሱ የሆነ ኤነርጂ ነው ያለው እና ማወቅ አለባችሁ ምንድነው የሚጠይቀው። ያ በጣም ኮሚትመንት ይጠይቃል። በነገራችን ላይ ዲሲፕሊን ይጠይቃል፣ ኮንሲስተንሲ ይጠይቃል። ኦሎፈሳድን ተነስቶ የሚኮን ነገር የለም እና የራሷ ስርዓት እንዳላት አውቀን በዛ ስርዓት ውስጥ እንዴት ነው ራሳችንን ይዘን የምንሄደው ማለት የኛ ፋንታ ነው። ምክንያቱም በአንድ ሀገር ውስጥ ይሄ ፖለቲካል መንግስት አለ፣ ኪነ ጥበብ ደግሞ ራሱን የቻለ መንግስት ነው የሚባለው አይደል እንዴ? እዛ መንግስቱት እንዴት ነው ኤግዚስት የምናደርገው? እኛ እንዴት ነው አሻራችንን የምናሳርፈው? እንዴት ነው ላይፋችንን ኢንተረስቲንግ የምናደርገው የሚለውን ነገር የራሳችሁ ጉዳይ ነው። የራሳችሁና የራሳችሁ መመሪያ፣ የራሳችሁ ኮሚትመንት፣ የራሳችሁ ቆራጥነት ነው። አባቴ የምን ሙዚቃ የምን ምናምን ብሎ ሲጨቃጨቀኝ አውቃለሁ እኮ እንደማይስማማ አውቃለሁ። ወሰኛ የነበረው ነገር ያስቀኛል ዛሬ ላይ ቁጭ ብዬ ሳስበው። ማለት ተዘግቶብን የምንኖር ሰዎች ነን። ይሄ እንደ ልባችን ማውጣትና ውጪውን የምናውቀው ልጆች አይደለንም ስናድግ። ምን ችግር አለው ያባረኛን ያልኩት ተባሮ እንኳን እንዴት እንደሚኖር እኮ አላውቅም። ግን ውስጤ ሙሉ የነበረ በቃ ያባረኛ ምንድነው ችግሩ? ያባረኝ ምን ችግር አለው? ግን ከዚች በላይ ማሰብ አልፈልግም ነበር። ተባረሬ ምን ሆናለው? ምን ቤት ኖር? ይሄ ዝርዝር ነው። ዝርዝር ኪስ ይቀዳል። አይመለከተኝም ነበር። ያ ዝርዝር በነገራችን ላይ ወደ ኋላ የሚያስቀር ነገር ይሄ ምንድነው የሚባለው መሰለህ? አንቲሲፔትድ ጃጅመንት ይሉታል። ይሄ እንትን ብሆንስ፣ እንትን ቢመጣብኝስ፣ እንትን በባልስ፣ እንትን ነው። አይመለከታችሁም ስለ ዝርዝሩ። ዋናው ውስነት አረግና ያንን ውሳኔ አስኬደዋለሁ። በቃ አለቀ። ራሱ መንገዱ ይከፈታል እና ውሳኔ የምትፈልጉትን አጣርቶ ማወቅ፣ ያወቃችሁትን ለማድረግ መወሰን፣ ከዛስ ዲሲፕሊን፣ ኮሚትመንት፣ ኮንሲስተንሲ በቃ ግዴታችሁ ነው። ይሄው ነው። ከዚህ ውጪ ልመክራችሁ አልችልም። ይሄው ነው። መቼም አልረሳህም እስከ ዕለተ ሞቴ መነሻ ያንተ ነህ ለአሁን እኔነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እረካለሁ አትጥፋ ከፊቴ። እጃችሁን እስቲ የልጅነታችሁን የፍቅር ጌታዬ አንተው ዘላለም ኖርልኝ አይንዬ አንተን ክፉ ያሳየኝ ጥላዬ እንደ ደብር ዋርካ ኖርልኝ
ማንነቴ ክብሬ መሰረቴ ሀብቴና ንብረቴ መቼም አልረሳህም እስከ ዕለተ ሞቴ መነሻ ያንተ ብለህ እኔነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እረካለሁ አትጥፋ ከፊቴ አንተን ክፉ ያሳየኝ ጥላዬ እንደ ደብር ዋርካ ኖርለ አይ